ክፉ ያስለመድናቸው እኛም ያው ምዕመናንም እንዳይከፋቸው በሚልና የክርስቲያኖችም መሆናቸው ይታወቅ ዘንድ ካህን በጉባኤያቸው ይገኛል። እዛ ተገኝተን መስቀል አውጥተን ቀለበት ባርከን ስናደርግ እናያለን። ዓለማዊ ሰርግ ላይ የሚደገመው እኮ ምን እንደሆነ ራስ ምንም ዝም ብሎ የሌለ ነገር ነው። ያው ይሄ ምንድነው የሚባል ሲጨንቅ የሚመጣ ነገር አለ አይደል? አሁን መቼስ ኤሌክትሪክ መብራት በሌለበት አካባቢ ጨለማ ይሆን አትልም። በቃ ኤሌክትሪክ ከሌለ ምን ያደርጋል ሌላው ምንም አይጠቅም ብላ እንደማትተው ሁሉ ትንሽ ብርሃን ታሳያለህ። ቤቴ ውስጥ ወይን ጠጅ የለም ብለህ ዝክር አትተው፣ ውሃም ካለ ያንን ብታደርግ በሚል ዝም ብሎ መናኛ ትንሹም ታስባለህ ትልቁን ካቃተህ ለማለት ነው ባጭሩ እንጂ ይሄኛውም ዋጋ ያስጣል ለማለት አይደለም። ባይሆን ጥሩ ነው። እንደው እኛ በተለይ ካህናቱ ባናደርገው ጥሩ ነው። ግን ደግሞ ምዕመናን ተስፋ እንዳይቆርጡ ወደ ስጋ ወደ ደሙ ኑ ለማለት እኔም ተገኝቼ አስተምር ያውቃለሁ። ግን ሳስተምር ወደ ስጋ ወደ ደሙ ኑ ብዬ ነው የምመጣው፣ መልእክቴን አስተላልፌ ማለት ነው። ያንን ለማለት ነው የምንሄደው እዛ ቦታ እንጂ ያም ልክ ሆኖ አይደለም። እግዚአብሔር የባረከው ነው ለዚህ እንደዚህ የፈቀደው ነው ብለው ህጋዊ አድርገው የሚወጡ አገልጋዮች ለስጋው ለደሙ ተዋህዶ በስጋውና በደሙ ነው ሲጀመርም። ያለ ስጋውና ያለ ደሙ ተዋህዶ የለም። ምክንያቱም ስጋውና ደሙ መለኮትና ትስብእት የተዋህዱበት ምስጢር ነው ያለው እዛ ላይ። እሱን ሁለቱን ተጋቢዎች ሊያዋህዳቸው የሚችለው እሷን እነሱን ሊያዋህድ የሚችለው ያ ምስጢር ነው፣ ምስጢረ ቁርባን ነው። ምክንያቱም ነፍስ ከመለኮት ጋር የምትዋህደው በቁርባኑ አማካኝነት ነው። ባልና ሚስቱን በዛ ምስጢር ነው ተዋህደው ተላምደው የሚኖሩትና እሱን ማድረግ ይገባቸዋልና ያን ቀስቅሶ ለመምጣት ጥሪ ለማድረግ እንሄዳለን። ከዛ ውጭ በሆነ ሁኔታ ደግሞ በቃ ቀለበት ባርኩልን፣ ቀለበት ቤተክርስቲያን በር ላይ አምጥቼ ፎቶ ተነስተን አድርጌለታለሁ፣ ተንበርክኬ ሰጥቻታለሁ የሚባለው ነገር ሰው የወለደው እንጂ ቤተክርስቲያን የምታውቀውም አይደለም። እና ቤተክርስቲያን ይህን ልትዳኝና ይህን ቃል ከገባሽ ዘንድ ቃልሽን አፍርሰሽ ልትሄጂ አትችይም ብላ ልታስገድድ አትችልም። ስለ እግዚአብሔር ጠርቼ ቃል ገባሁላት፣ እግዚአብሔር ቢፈቅድ አብሬ እኖራለሁ። ቢፈቅድ ነው ያልነው፣ እግዚአብሔር ቢፈቅድ ነው ያልነው። ሌላ ሴት መርጫ አልሄድም ነው ያልኩት። ግን ሌላ ጉዳይ ሊገጥመኝ ይችላል። አገር ቀይሬ ልሄድ እችላለሁ። እሷ ደግሞ እዛ መሄድ ላትፈልግ ትችላለች። እዛ በሄድኩበት ቦታ ላይመቸኝ፣ ኑሮ ላይ ይስማማልኝ ይችላል። በዚህ ምክንያት ተዘገያለሁ። እንዲህ አይነት ነገሮች አሉ። ወይም አደጋ ይገጥመዋል፣ መውለድ አይችልም ያ ሰው። ለዛ ብሎ ሳይነግራት ዝም ብሎ እንዲሁ ሊለያት ይችላል። በተለያየ ምክንያት ሰው ችግሩ ብዙ ነው። ቃል አፍራሽ አይባልም። ቃልማ ሲጀመርም ቃሉ በቤተክርስቲያን የተመዘገበ አይደለም። እግዚአብሔር ቢፈቅድና አብረን ብንኖር ብለን እኮ የምናስበው ችግር ቢኖር ችግሩን አስወግዶልን የሁለታችን ሀሳብ ደግሞ ተግባብቶልን ጸሎት አድርገን እግዚአብሔር ቢፈቅድልን ያ እኮ የጸሎት ጊዜ ነው። እግዚአብሔርን ለመጠየቅ የምንወስደው የጸሎት ጊዜ ነው፣ የጽሙና የሱባኤ ጊዜ ነው እና እግዚአብሔር የፈቀደልንን እናደርጋለን ማለት ነው። መልካም፣ እጅጉን አድርጌ አመሰግናለሁ። የሰርግ ወቅት ነውና በተለይ ለተጋቢዎችም ሁለት ሰርግ የሚያምራቸው እሑድ በቤተክርስቲያን ቀጣይ ሳምንት በቬሎ የሚሆኑ በጣም ብዙ ሰው ይሰናከላልና ሁሉ አይቅርብኝን የመጨረሻ መልእክት እስኪ እንደው የሆነ ነገር ቢሉ። ርግብም ቁራም መሆን አይቻልም። ልትሆን የምትችለው አንዱን ነው። ርግብ ከሆንክ እንደ ርግብ መኖር ነው የምትችለው። እንትንህን ያለህበትን ቦታ መለየት ግድ ይላል። ከዚህኛው ምን አጣህና ነው እዛ የምትሄደው? እዚህኛው ላይ ያለውን ክብር ንቀኸው አጥቅተኸው ካልሆነ በስተቀር ወደ ሌላ መሄድ የሚያስፈልግ አይደለም። እዚህም ያለው ክብር ማለት ነው እና ሁለቱንም ካልነካሁት ካልተባለ በስተቀር እንዲያው የትኛው ውበቱ ነው በእውነቱ? ራቁትን ሆኖ ለመጨፈር የሚያበቃ የሚያነሳሳ አለባበስ ነው ያለው እዛ ላይ እና እኔ ምዕመናኑ ወይ ርግብ ወይ ቁራ መሆንን ነው መምረጥ ያለባቸው። ከሁለቱ አንዱ መርጦ መጋባት። ከሁለቱ አንዱ መርጦ ስል ያው እኔና ቤቴ እግዚአብሔር እናመልካለን እናንተ የምታመልኩትን መረጡ የሌለ አሁን እግዚአብሔር ምርጫ ውስጥ የሚገባ ሆኖ አይደለም። ግን የሰውን ፈቃድ ምንም ማድረግ ስለማይቻል ነው። ፈቃዱ እንደዛ ከሆነ ሰው ምንም ማድረግ ስለማይቻል ነው እንደዛ የምንለው። ስለዚህ በእውነት ክርስቲያኖች ጋብቻ ከእግዚአብሔር የምንቀበለው ትልቅ ስጦታ ነው። በጋብቻ በኩል ትልቅ ጸጋ እንቀበላለን። አብርሃም በጋብቻ በኩል ነው የተባረከ፣ እንጦንስ በምንኩስናው ነው የተባረከ። በሁለቱ መንገድ ካልተባረክን በድንግልና ወይ እንደ ኤልያስ የምንባረክ ከሆነ ነው እንጂ ሌላ ነገር የለም። ስለዚህ ዓለም እንዳትከብደን እንጋባለን። ዓለም አትከብደኝም እግዚአብሔር ይረዳኛል ካለን ደግሞ እንዲሆን እንኖራለን። እግዚአብሔርን ለማገልገል አስበን እንደው ለመደሰት ብቻ አይደለም የሚያገባ ሰው ማወቅ ያለበት፣ ለደስታ ብቻ አይደለም ጋብቻ። እግዚአብሔርን ለማገልገል የሚመርጠው አንድ መስመር ነው።
እሱን አስቦ ነው ሊገባበት የሚገባ። ያ ደግሞ በተቀደሰ መንገድ ቢጀመር መልካም ነው። ፍጻሜውም ያማረ ይሆናል ማለት ነው። በዚህ መንገድ እንዲያልቅ